ወይኔ ትውልዴ እውን አንቺን ወለደ ተኪራ እራሱ ስነ ስርዓት ይኖራችሁ። አልከፍትም። አንቺ አቤት እንዴ! ሰላም ጤና ይስጥልን። ውድ የምንወዳችሁና የምናከብራችሁ እኛ ተወዳጅ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? ዛሬ በዋዛ ፈዛዛ ቪዲዮ አይደለም የመጣሁት። ጠንከር ያለ ሐሳቡም ፍልስፍናውም እቅዱም ሁሉ ነገር ጠንከር ባለ ቪዲዮ መጥቼላችኋለሁ። ያን ቪዲዮ ከእናንተ የሚጠበቀው ምንድነው? ይህን ቪዲዮ ላይክ በማድረግ ትጀምራላችሁ። ቻናላችን አዲስ የሆናችሁ ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ሀገራዊ ግዴታችሁን ትወጡ ዘንድ በአክብሮት ተጋብዛለሁ። ዛሬ ጠንከር ያለ ለእኛ ብቻ ሳይሆን ለማህበረሰባችን ከማህበረሰባችንም አልፈን ለሀገራችን ጠቅመንበት መንገድ ነው ይዘን የመጣ ነው። እንግዲህ ቤተሰቦቻችን ከወሬ ይልቅ ተግባር ይቀድማል አይደለ? ተግባር በደንብ ይቀድማል። ስለዚህ እኛ ብዙ አናወራም ተግባራችን ስለሚናገር። ስለዚህ ሁላችሁም የምርጫ ካርድ ወስዳችኋል? ትወስዳላችሁ። ተመዘገቡና የምርጫ ካርድ ወስዳላችሁ። በመቀጠል ደግሞ እንደምታዩት ነው መጪው ጊዜ ከዶሮ ጋር ብሩህ ነው። ዶሮን ይምረጡ። ስለዚህ የምርጫ ቅስቀሳዬን በይፋ ጀምሬያለሁ። ለመላው ኢትዮጵያ ሕዝብ የምናገረው ነገር ቢኖር እኔ ከዛሬ ጀምሮ የፓርቲ ሊቀመንበር ሆኜ ተሹሜያለሁ። ይህ የሊቀመንበር ፓርቲነቴ ለምንድን ነው ትግሉን የምታደናቅፊው? ያዢ ትግሉን አታደናቅፊ። ያሴት ነይ ግቢ። ይኸውልሽ ሀሴት አንዴ ላይቭ ላይ ነኝ። ሀሴት ቀልድ ነው ይመስልሽ? ሁሉም ሰው እኮ የራሱ የሆነ መክሊትና ሀሳብ አለው አይደለ? ሀሳብና መክሊት አለው። ይቅርታ ስላላወቀች ነው። አዎ ይህንን ትግል ለማደናቀፍና የመሪያችንን ሀሳብ ወይም ደግሞ የምርጫችንን ማኒፌስቶ ወደኋላ ለመጎተት አንተ ምን እያደረክ ነው? ሀሴት ላይቭ ላይ ነን። ያዥንን እሺ አውጪው። ይሄንን መጪው ጊዜ ከድሮ ጋር ብሩ አውጪው። ይሄንን ምንድን ነው አብረሽ? ምን እያደረክ ነው? ከፍ አድርጊልኝ። ምንድን ነው? ከፍ አድርጊልኝ። እንግዲህ ቤተሰቦቻችን ሁላችሁም የምርጫ ካርድ በመውሰድ ዶሮን ትመርጣላችሁ። ዶሮ ለዲሞክራሲ፣ ዶሮ ለፍትህ። አንቺ ምንድን ነው የምትራገጠው? የማን ምርጫ ነው ዶሮ? እኛ አዲስ ሆነን ያቋቋምነው ፓርቲ ነው። እኛ? አዎ እኛ። እናንተ እናባላችሁ ለልማት። አንቺ አምሻል እንዴ? ምንድን ነው አብሽ? እኔ እኮ ፕሮሞሽን ስሩልኝ ብላችሁ መስሎኝ። እኔ ዴቭ፣ ኪራ፣ የተለያዩ በዙሪያችን ያሉ አባሎቻችን 100 አባል ያስፈልጋል ተብሏል። 100 አባል አስመዝግበን ጨርሰናል። አሁን በይፋ ፓርቲ ሆነናል ማለት ነው። አትቀልጃ ሴት አንዴ ላይ አንተ ራስህ አትቀልጂ። ምን እያደረጋችሁ ነው ያላችሁት? ሀሴት አንተ ኪራ ምንድን ነው ሊቀመንበሩ ነው እኮ የተሟገትሽ ያለሽው። ሀሴት ሊቀመንበሩ ነው የተሟገትሽ ያለሽው። ስርዓት ነው። ጭራሽ አንተ ነህ ሊቀመንበሩ። ሀሴት ለምንድን ነው የምትቀልጂው? እሺ አንዴ ስጨርስ ታውሪኛለሽ። ጨርስ ሀሴት አንዴ ትቆርጧለሽ። እንዴ ደግሞ ማማሲያ ነው እንዴ የምትጫወቱበት? ይኸውልሽ ባለው ነገር ያልሰራ ሲኖረው አይሰራም። እንዴ አብርሽ ምንድን ነው እንዴ ማማሲያው እኮ ባለው ነገር ያልሰራ ሲኖረው አይሰራም። እና ባለው ነገር ነው ሰው ልጅ የሚጀምረው። ያማቻል እንዴ ነው ስርዓት ይሁንሽ ባክሽ። አንዴ እኛ እንቀጥል። ተቆርጧል። እሺ ስማኝ አንዴ በትክክል አንዴ እንዳትረብሽኝ። ይኸውልሽ ከዚህ በኋላ ትግሌን ወደኋላ የሚያደናቅፍ ካለ እርምጃ ነው የምንወስድበት። ዶሮ ነው ትግላችሁ። ስሚኛ እንዴ እንግዲህ ዶሮን በመምረጥ ሁላችሁም ሀገራዊ ግዴታችሁን ትወጣላችሁ። ዶሮ ለአንድነት፣ ዶሮ ለዲሞክራሲ፣ ዶሮ ለሁለንተናዊ ሰላም። ዶሮ ተረጋጋ፣ መጀመሪያ ተረጋጋ። እንግዲህ ሁላችሁም ዶሮን በመምረጥ ሀገራዊ ግዴታችሁን ትወጣላችሁ። ዶሮ ለአንድነት፣ ዶሮ ለዲሞክራሲ፣ ዶሮ ለሁለንተናዊ ሰላም በሚል መሪ ቃል መተናል። እንግዲህ ውድ ተመልካቾቻችን ይህንን ቅስቀሳ እንድናደርግ ያው ሶሻል ሚዲያ አቅሙን እናውቃለን። ሶሻል ሚዲያ ፓወሩ ጉልበቱን እናውቃለን። ሁላችሁም ዶሮን በመምረጥ ዶሮ ሁላችሁንም እንድታንቀላፉ ያደርጋችሁ። ሁላችሁም ዶሮን የምትስሉበት መንገድ የተሳሳተ ነው። ዶሮ እናንተ በአእምሯችሁ ውስጥ እንዳላችሁ አይነት ዶሮ አይደለችም። ዶሮ በጣም ታታሪ፣ የተኛን ማህበረሰብ የምትቀሰቅስ፣ ሌሊት ከነሱ ከተኙ ሰዎች ቀድማ በማለት ሁሉንም ሰዎች ያንቀላፉ ሰዎችን ልክ
ውጪ። እሺ በቃ ይቀጣ። ምንድን ነው የምታደርገው? ውጪ። አልገባኝም። እሺ አንዴ ዝም በያ ወይ ውጪ፣ ከካሜራ ውጪ። በቃ ትግሉን እኮ የማትፈልጊ ከሆነ ከካሜራ ውጪ። አሴት ይቅርታ ቤተሰቦቻችን። እሺ ትቆርጧል። ኪራ ቆረጠው ይነገርሽ በማርያም እንደዚህ ነገር አልፈልግም። ይሄ ቀልድ ዋዛ ፈዘዘ። እሺ ውጪ አሴት ውጪና አንዴ ከተቀረጽኩ በኋላ አይደለም የምሬን ነው። እሺ አንዴ ልጨርሳ። እኔ ማለት እኔ ምን ላድርግ? እያሳቃችሁኝ እኮ ነው። እሺ ይሄ ሁላችንም ነው ያለው። አልገባኝም። ንገሩኝ በቃ እየነገርንሽ እኮ በስነ ስርዓት ነው። ንገሩኝ በቃ ስርዓት ይኖርሽ። እናውራ ላውራ አንዴ። እሺ አውራ በቃ አውራ። እሺ እና ይቅርታ እንደዚህ ነገሮች ያጋጥማሉ። ሁሉም ሰው ያሰበውን ነገር ለማሳካት በሚሄድበት ጥረት ውስጥ አጠገቡ አፍንጫው ስር ያለ ሰው ነው የእሱን ሀሳብ የሚንቀው። ከዚህ ቀደምም ብዙ ነገር ማድረግ እንችላለን። ውስጣችን ያለው ኃይልና ብቃት ምንም ነገር ማድረግ ይችላል። ሀገርንም ህዝብንም ማስተዳደር ይችላል። ነገር ግን በቅርባችን ያሉ ሰዎች ይንቁናል። አዎ ይንቁናል። እነዛን ሰዎች ደግሞ ቂጣቸውን በሳንጃ መውጋት ነው። ምንም ያለ ምንም ስለዚህ ይሄንን ምርጫ በመወዳደር እኛ ለሀገራችን ከፍተኛ የሆነ ሰላምና አንድነት ስለምናመጣ ሁላችሁም ትመርጡናላችሁ። ሁላችሁም እኛ በተቻላችሁ መጠን 20 መቀመጫ ካገኘን በቂ ነው። 20 መቀመጫ ብቻ ይበቃናል። ምክንያቱም 20 መቀመጫ ካገኘን ለሚቀጥለው ለትግሉ እንዲፋፋምና ትግሉን ለማሸነፍ እንዲረዳን ያደርገናል። እኔ አሁን እዚህ ውስጥ ልቤ ውስጥ ያለውን እውነት እንዴት እንደሚተከተክ ብታዩ ራዲያተር ውስጥ እንዳለ ውሃ ነው ታክ 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 እያለ ያለው። ምክንያቱም ቆይ እናንተ ምራችሁ ነው እንዴ? ሀሴት እኛ እየቀለድን አይደለም እኮ ስራችንን እኮ ለምን እንደምታገና እኔ እኮ ልታጃጅሉ ይመስሉኝ ነው። ምንም ማጃጅል አይደለም ሀሴት፣ የምራችን ነው። ስሚ ከዛ ምን ልታደርጉ ነው? ከዛ ለመወዳደር ነው። ምንድን የምትወዳደሩት? ስፒከር እንከራያለን ነው። ልንወጣ ስለን የመጣሽው እንዴ? አቻኩላችሁ ጠርታችሁ ልንወጣ ስለን ነው ትላላችሁ? እሺ አሁን ተመልከች። የሆነ ፕሮፖዝ ልታደርግ ሽክ ያልክ ሙሽራ ነው የሚመስለው። ሙሽራ ነው። እኔ አዎ ለዶሮ ሙሽራ ነኝ። አዎ እንዴ ደግሞ ምንድን ናት ይቺ ዶሮ? ጥሬ ቀመች። ሁሉም ሰው ይሄ የዚህ ምልክት ልንገርሽ። እሺ ነገር የዚህ ሲምቦል ልንገርሽ። እቺ ዶሮ ጥሬዋን ለመፈለግ በምታደርግበት ጥረት ውስጥ ትደክማለች፣ ትለፋለች። ነገር ግን ደግሞ አንድ ቀን ጥሬዋን መቃሙ አይቀርም አይደለ? እየቃመች ነው። እኛም ደግሞ ማንም በቀን 3-4 ሳይበላ እንዳይተኛ ስራችንን እንሰራለን። እንደ ቢያንስ ጎንበስ አድርጋችሁ አታስቀሟት? ምን አንድ አንጠልጥለ አሁን እቺ ዶሮ ናት እንደ ባርባራት ስም። እሺ ለማንኛውም ምንድነው ሀሳብሽ አንቺ? ምንም ሀሳብ የለኝም። አቻኩላ የፖለቲካ አጀንዳችንን እናስቀይረሽ ወደ ምን አይነት አቅጣጫ ልትወስጂው ነው ማለት አንቺ? እና እኔ ምን አደረኩ? የምርጫ ማኒፌስቶቻችንን ስላላነበብሽ ነው እንጂ ብታነቢ ኖሮ ምርጫ ምናምን የሚባል ነገር አይገባኝም። እና አሁን ይሄንን ውጪ ይዛውተ መፈክር ልታደርግ ነው? በሚገባ። ስንት አባል አላችሁ? አባሎቻችን አሁን ወደ 500 ምናምን ደርሰዋል። ለምርጫ የሚያስፈልገው 100 ነበረ። እኛ ግን 500 ደርሰናል። አልፋችኋላ 500። ዋው! ስለዚህ መጪው ጊዜ ከዶሮ ጋር ብሩህ ነው። የሚያስፈልጉን ሰነዶች በመጠቅለል አሟልተናል። ቀልድ ነው፣ ግን ይሄ እንደዚህ አይነት ነገር የሚቀለድበት ጉዳይ አይደለም። መቼ ቀለድን? መቼ ቀለድን? አሁን እየቀለዳችሁ አይደለም? ለምንድን ነው የምንቀለደው? እና ምን እያደረጋችሁ ነው? የምርጫ ቅስቀሳ ለማድረግ ነው። እኔ አሁን ሳቁኝ። ማርያምን የምር ለማሳቁ ነው። በጣም አሰቃቂ። ለምን ነው የምናስቅሽ? አንቺ ማንሽ ነን የምናስቅሽ? እና ምን እያደረጋችሁ ነው እንዴ? የምርጫ መፈክር ይዘን እንውጣ ነው፣ ቅስቀሳ ልናደርግ ነው እንዴ? እናንተ ምራችሁ ኪራ በካሜራ እያንዳንዱ ነገር ቀርጾ በሶሻል ሚዲያ ማናጀርነት ያገለግላል። ከዚህ በኋላ የሶሻል ሚዲያ ማናጀር ብዬ ሰይሜሃለሁ። ምክንያቱም ይሄን ነገር ትናንትና ማታ አስለቀነዋል አይደል? ስለዚህ አንተ ሶሻል ሚዲያ ላይ በቲክቶክ፣ በኢንስታግራም፣ በፌስቡክ፣ በተለያዩ አማራጮች፣ በዩቲዩብ፣ በተለያዩ ሶሻል ሚዲያ አማራጮች ላይ የምርጫችን ቅስቀሳ የምናደርገውን በጠቅላላ እየቀረጽክ በመቅረጽ ካሜራ እያስቀረጽ ቆይ ምንድን የምትሿሿሙብኝ? ላይ እኔ ሊቀመንበር አድርገውን ሾመውኛል። አንተ ሊቀመንበር? አዎ። እሱ ደግሞ ምንድን ነው?
እሱ ሶሻል ሚዲያ ማናጀር እንደውም በቃ እንደቻይ ሰው እኔ ሲገኝ ነው ላርከስ ይችላል። አንዳንዴ እንደው ቶታል እኔ ሲጀምር እኔ ከእናንተ ጋር እንደዚህ አይነት ነገር አልተባበርም። አትቻቻሉ በቃ እንዴ እየቀለድን አይደለም። እየቀለዳችሁማ እየቀለድን አይደለም። እየቀለድክ ነው። ምን ነው እና ታዲያ ምን እያደረግክ ነው እንዴ? የምርጫ ቅስቀሳ ልናደርግ እየወጣን ነው እንዴ? ሲጀምር አንቺ አትመክሪኝም። ገባሽ አይደለ? ሊቀመንበርሽን ዝቅ ብለሽ ነው ማክበር ያለብሽ። የማን ሊቀመንበር? አሴት የዶሮ ሊቀመንበር ነኝ። የዶሮ ፓርቲ ሊቀመንበር ነኝ። እኔ እኮ ዶሮ አይደለም ሰው ነኝ። የምንድን ነው የአንቺ ሊቀመንበር ነኝ የምትለው? አሁን ይኸውልሽ በስርዓት መንገድ አሁን እዚህ ጋር የባልና ሚስት ወይም ፍቅረኛሞች መሆን ሌላ ነው። እዚህ ጋር ደግሞ ስራ ደግሞ ሌላ ነው። እኔ ደግሞ ለስራ የምሰጠውን ክብር ታውቂያለሽ አይደል? በቃ በስነ ስርዓት በክብር አናግሪኝ እንዴ። ለምንድን ነው የማናግርህ አንተ? ስሚኛ፣ በመጀመሪያ የሰው ልጅ በመሆኔ አያችሁ አይደለ? የሰው ልጅ ምን ጊዜም መከበር አለበት። የሰው ልጅ የሥላሴ ፍጡር ነው። እኔ አላከብርም። እግዚአብሔር በአምሳሉ የፈጠረን ማናችንም ልንከበር የምንገባ የሥላሴ ፍጡራን ሰዎች ነን። ስለዚህ ሰው ስለሆንኩ ብቻ ታከብርኛለሽ። በመቀጠል ደግሞ የፓርቲው ሊቀመንበር በመሆኔ ደግሞ የተለየ ክብር ትሰጥኛለሽ ማለት ነው። ምንም የምሰጥህም የማደርግልህም ክብር የለኝም። ስሚኛ ሴት አብርሽ መውጣት ትችላለሽ። እኔ ስማኝ አንተ እንዴ ያማሃል እንዴ? እንደዚህ አይነት ነገር እንድታደርጉ ሲጀመር አልፈቅድላችሁም። ያማችኋል። ምን ማለት ነው? ከመሬት ተነስታችሁ ምንድነው የምታደርጉት? በቃ መቀስቀሳ ልናደርግ ነው። ምን አይነት ነገር ውስጥ እየገባችሁ እንደሆነ ታውቋችኋል። ምን ውስጥ ገባን? በቃ ይሄ ሀገሬን ላገልግል ባልኩኝ ምንድነው የምታገለግለው? ለህዝብ ልከም ባልኩኝ ያማሃል እንዴ? ይሄ ልጅ አላመመኝም። አንተ አብርሃም አቤት ውጪ አትቅበጥ። ዋው ውጪልኝ። አልወጣም። ጭራሽ ነኝ እንዴ የምወጣው? ዛሬ ከዚህ ቤት ማንም አይወጣትም። አልወጣም። ምንም የሚለቀቅ ፖስትም የለም። ለምንድን ነው የማይለቀቀው? አይለቀቅም። ለምንድን ነው የማይለቀቀው? እንዴ አንተ ጦስ ውስጥ መግባት ነው እንዴ የምትፈልገው? ለምንድን ነው አየሻረ ዲሞክራሲ ያለበት ሀገር ላይ ያለ ነው አይደል? ያው ምንም ይኑርበት ምንም ይኑርበት እንደዚህ አይነት ነገር ውስጥ እጅህን ስታስገባ ዝም ብዬ አላየህም። ስሚ አንተ እኮ እብድነ ለይቶልሃል ጭራሽ። አመሰግናለሁ። እንዴ ምንድን ነው የምትይው? ሲቀጥል ደግሞ አንድ ነገር ልንገርሽ። ይኸውልሽ ይሄ እኔና አንቺ ኪራ የቤተሰብ ባለበት ስለሆነ የተናገርሽኝ ውጪ ላይ በተለይ ደግሞ ከትልቅ የፖለቲካ ሰዎች ጋር ቆሜ ቢሆን ኖሮ ከማንም ጋር ቆመ ነው ያገባኝም። ከማንም ጋር ቆም በቃ። ምን ማለት ነው? ምንም አያገባኝም። እኔ መርጫ አይደለም አንተ ነው በዚህ ልክ ነው በዚህ ልክ ነው የምልህ። አንተ ስማኝ። አልሰማሽም? እሱ ስራችን አንተ ኪራ ስለስራት እኔ ደግሞ ስትሰባሰብ በዚህ በፍቅር ጋስቆ መማሲያ ግንባርሽን ብዬ እንደካሮት ጭራሽ በቤት ዕቃ ቁሳቁስ ነው መፈክር የምታወራው አንተ። ማማሲያ ነው የሰው ልጅ ባለውን የሚሸነው ባለውን የሚሸነው ሰው ልጅ ሽሻና ማደር መዋል ትችላለህ። ማማሲያውን አምጣው። ስርዓት አንተ ማማሲያውን አምጣው። ይኸውልሽ ትግሬን ማማሲያውን አምጣው። ስለ ትግል ብለሽ አትጨማለቅ። በህግ ትግል በትግል በዶሮ ስም በ12 ብልት ወልጀሻል። ለምን መስኪው አብሬ ለምሬን ነው። እኔ እየቀለድኩ አይደለም። በቃ አታስቀኝ። እኔ እየቀለድኩ አይደለም። እኔም እየቀለድኩ አይደለም ነው እንጂ ህዝቤን ለማገልገል ነው። ህዝቤን ለማገልገል በቀን አንድ የሚበላ ማህበረሰብን በቀን 3 አበላለሁ። አንተ ራስህ መጀመሪያ በልተህ ታውቃለህና እኔም እኮ ታዲያ ለትግሉ ያነሳሳኝ ምንድን ነው? አለመብላት አይደለ እንዴ? እኔ ስላልበላው ያልበላው ማህበረሰብ ወክዬ እኮ ነው። እኔ እኮ የትኛው ማህበረሰብ ነው የምትለው? እኛ የማናውቀው ሌላ አይነት ማህበረሰብ ልመሰረት። በቀን 3 በልቻለሁ ልትይ ነው? ይኸውልህ አብርሃም በቀን 3 በላን 2 በላን፣ ይሄ ከባድ ነገር ነው። ውስጥ የሚገባበት ነገር አይደለም። ዝም ብዬ አልገባሁም። እየቀሰቀስኩ ነው የገባሁት። ይኸውልህ ስማኝ፣ ይሄ ቀልድ አይደለም። አንቺ ብናት ብዙም እንዴ አንተ ሲጀመር እንደዚህ ነገር ውስጥ ምን አስገባ? እንደ ፓርቲ ባለቤትነት ሆኜ ነው እያወራሽ ያለሁት። በቃ ስርዓት ይኖርሽ። ስራ ሲጠርብህ እንደዚህ ነገር ውስጥ ገባ። ይሄ እኮ ቀልድ አይደለም። ልጨርስና አጨርስ። ይኸውልህ አብርሽ ፖለቲካ በምን ልበል እፉ ነው ይፋጃል። እንደዚህ ነገር ውስጥ ገብተህ ጦስ ይዘብኝ እንዳመጣ ሚሳኤል በይኝ። እኔ ነው ከዚህ በኋላ ተምዘግዝጊያለሁ። በቃ ማንንም አያስቆመኝም። በቃ ከዚህ በኋላ ይኸውልሽ ትግሌን እንዲያደናቀፍ የሚችል የሚካለ ባንዳ ነው ለኔ። ስለዚህ ትግሌን ለማደናቀፍ ወደኋላ አንድም እርምጃ እንዳትጎች። ቆይ እስቲ ቆይ ምን እኔ ያልገባኝ ነገር ምን ልታደርግ ነው አሁን? እሺ ይሄንን ይዘህ ምረጡኝ አልክ። ከዛስ እንደው አያድርገውና ህዝቡ መረጠ። ከዛስ ለምንድን አየሽ አይደለ? አያድርገውና ምቀኛ ነሽ አንቺ። ስጀምር ለእድገቴ ጸር ነሽ አንቺ። ስጀምር ለእድገቴ ጸር ነሽ። የምሬን ነሽ። እድገቴን ምንም ልታፋጥኝልኝ መማትሽ ሴት ነሽ። እኔ ላፋጥንልህ አልችልም በዚህ መልኩ። ስሚ ሲጀመር የንጉስ ሚስት ንግስት ነች። አንቺ ሲጀመር የንጉስ ሚስት ልትሆኚ ንግስት ልትሆኚ ዝቅ ፍቃደኛ ነሽ። ንጉስ በዶሮች ነው። አዎ ለምን ዶሮን ይምረጡ ከምትል ዶሮ ሰብስባ አርብተህ እንደው ደህና ስራ ትሰራ። ስሚ የሰማሽኝ ሁሉ በመክሊቱ ነው። እኔም መክሊቴ ደግሞ ዶሮን ሰብስበው ከጫጩት ጋር መሮጥ አይደለም። ገባሽ አይደለ? ዶሮ ከሚበላ ማህበረሰብ ጋር ዶሮ በአግባቡ ለዓመት እየጠበቀ ከሚበላ ህዝብን በየቀኑ እንዲበላ ማድረግ ነው። አይደለ? በየቀኑ ዶሮ ልታበላል አንተ። ከዛስ
ከዛማ እንደሚሆነው ህዝብ እንደሚሆነው ትሆኛለሽ። ህዝብን ጭራሽ ቆይ አንድ ነገር ልንገርሽ። እኔ ከማን አንሳለሁ? በዚህ ልክ የተናገርሽኝ ያለሽው ከማን አንሳለሁ? ከማን አንሳለሁ ማለት እንዴ? ማንም ተነስቷል እንዴ? ፖለቲካ ፓርቲ መሰረታል የሚነግራችሁ ስለሚያውቁ ነው። ፖለቲካ ፓርቲ ያቋቁመናል እንዴ? ማንም አይደል እንዴ? አቀናባሪ ምናምን መቼ ቀራው? አቀናባሪ እሺ፣ እሺ፣ በቃ ሌላ ጣጣ አብረሽ በቃ አልፈልግም። እኔ መስማት አልፈልግም እንደዚህ ነው። ስሚኝ አንዴ አብረሽ ስሚኝ። ወይ ጉዴ! እኔ ደግሞ ወሬ በማቀናበር አንደኛ ነኝ። እሱማ የተካንክበት ነው። እኔ መሰክርልሃለሁ። በወሬ ማቀናበር ግን ወሬ ማቀናበርና ሀገር መምራት በጣም ልዩነት አለው። አብረሽ ስሚኝ ሴት አንዴ ምርጭ ይኸውልሽ፣ ይሄ ነገር እኮ ማለት ነው ሚዲያ ላይ ከምትናገር ይልቅ ማለት ነው ይሄ ነገር ለአንቺ ጥሩ አይደለም። እኔ ከጨረስኩ በኋላ ለብቻዬ ትመክሪኛለሽ። ሲጀምር ምንም የሚፖስት ምንም የሚደረግ ምን አገባሽ? እንዴት ነው ማያገባሽ? አንቺ ስርዓት አብረሽ ያገባኛል እንዴ? አንቺ አሁን በዚህ በሚዲያ ፊት ምንም ነገር መናገር አትችይም። ቁጭ በይና መጨረሻ ላይ ምናምን አንቺ እናወራለን። ኧረ እኔ ካንተ ጋር ምንም ንግግር የለኝም። ካበደ ሰው ጋር አላብድም። ሲጀምር ካብድ ጋር አላብድም። እሺ አንቺ አብድም ሆንኩኝ ምንም አንቺ ኧረ ተው ግን አብረሽ ተው ግን ነይ ካጠገቤ። እንደውም አንዱ አይታይም አጠገቤ ላይ ነይ አይሽልኝ እና ክቡራን ቤተሰቦቻችን ማለት ይሄ ነገር ለመወሰን ቀላል አይደለም አውቃለሁ። እጅግ በጣም ከባድ ነው። ይህንን ውሳኔ ስወስን ከራሴ ጋር በጣም ብዙ ሌሊቶችና ብዙ ቀናቶችን ተማክሬበታለሁ። ምክንያቱም እንደኔ አይነት ለግላጋና ወጣት ያስፈልገዋል። ዲሞክራሲያዊ በሆነ መንገድ ሀገርን ማስተዳደር መልካም ስለሆነ እኔን ይምረጡ። እኔ ማለት ዶሮ ነኝ፣ ዶሮ ማለት ደግሞ እኔ ነች። ስለዚህ ዶሮ ሁላችንም ምንድን ነው የምንለው? በሁለት እግር ለመቆም ነው የምንሰራው እንላለን አይደለ? ዶሮ ግን በሁለት እግሯ ቆማ ሳይታናለች። ዶሮ የጥንካሬ መሰረት ነች። ዶሮ ምንድን ነው የምታደርገው? እንኳን ዶሮ የተለያዩ እንቁላሎችን ሰብስባ የአበሻም የፈረንጅም ምንም ይሁን ታቅፋ በ21 ቀኗ እንደምትፈለፍለው ከእንቁላል ወደ ህይወት ወዳለው ነገር ማለት ታሸጋግራለች። ሽግግሩም በጣም መልካም ነው። ስለዚህ ዶሮ የጽናት ምልክት ነች። ዶሮ የመገፋት ምልክት ነች አይደል እንዴ? ስለዚህ ዶሮን ይምረጡ። ዶሮ ለአንድነት ለሰላም ይተውንልን። ዶሮን እንመርጣለን የምትሉ በኮመንት ሁላችሁም ዶሮ 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 በማለት ትጽፋላችሁ። ሲጀመር ዶሮ እንቅልፋም ናት። ምን እንቅልፋም ናት? ዶሮ ዶሮ ለምን መረጥከው? ነገርኩሽ እኮ ዶሮን የመረጥኩበት የራሴ የሆነ መንገድ አለ። እሺ ምንድን ነው መንገድ? ዶሮ ሰላም ነች። ሰላም ነች ማለት አስፈላጊ ለሆነ ነገር በጠቅላላ ህዝቧን ሳትሰልች እያገለገለች ነው። የአማረህን ነገር ነው የጻፍከው ነው? ይኸውልሽ እንደፈለግሽ እንድትናገር አልፈቅድልሽም እንዴ። ህዝቡ ቢጠይቅ እስቲ መጀመሪያ አንድን ፓርቲ በማጠልሸት ወይኔ መቀመቅ ላውልሽ ይችላል እኔ። አዎ ስርዓት። ስለዚህ ዶሮ መካሪ አጣ አብርሽ መካሪ ጀመር። ዶሮ እንቅልፋም ነች። ምን ማለት ነው? እንቅልፋም ነች። ታዲያ በእንቅልፏን ለምን እንደምትተኛ ታውቂያለሽ? ማለት በጊዜ እንቅልፏን ለምን እንደምትተኛ ታውቂያለሽ? እኔ ምን አውቅልሃለሁ። በጣም ጥሩ። አየሽ እናንተ በየቲክቶኩ በየሶሻል ሚዲያው ላይ እንደዚህ አይናችሁ ፍጥጥ አድጋችሁ እያመሻችሁ ጠዋት ስራ ለመሄድ አርፍዳችሁ ነው የምትገቡት። 3 ሰዓት ግቡ ተብላችሁ 5 ሰዓት ነው የምትገቡት። ህዝቡንም በስርዓት ታገለግሉ ስታፋሽጉና ስታዛጉ ነው የምትሉት አይደለ? ዶሮ ግን በጊዜ ተኝታ በሌሊት ነው የምትነሳው። እንኳን ለራሷ አይደለም እኛን ራሱ ለሌሊት ተነስታ ኮኮሎ ብላ የምቀሰቀሰን ሌሊት 12 ሰዓት ቀትር ላይ ተነስታ የምቀሰቀሰን እሷ ነች። የስራ ተምሳሌት፣ የአንድነት ተምሳሌት ዶሮ እንዳስፈላጊነቱ እንቅልፏን ተኝታ እንዳስፈላጊነቱ ጠዋት የምትነሳ ስራዋን በአግባቡ የምትሰራ ነች። ስለዚህ ለዚህ ነው ዶሮ ነው። ዶሮ ስራዋ ምንድን ነው ሲጀምር? ስራዋ ምንድን ነው? ለአንቺ ምንም ነገር የማብራራት ግዴታ የለብኝም። እኔ እኮ ዝም ብላችሁ አሰላስሉ። አሁን ኪራ እንውጣና እንጀምር። ቅስቀሳ ባንዲራ ልልበስ፣ ባንዲራ ልልበስ ይመስለኛል። እነዚህ ልጆች ጤና የላቸውም እንዴ? ኧረ ተው አብርሃም ተው፣ ግን ተው፣ ስርዓት ይኑርክ። ሲጀመር እንደዚህ ተደርጎ አሁን መንገድ ላይ መንቀሳቀስ አትችሉም። አንተ አብርሽ
አብርሃም አንተ ኪራ እራሱ ስነ ስርዓት ይኖራቸው። ወጣቶች ምንድነው ወጣትነታችሁን መኖር አልፈልግም መውጣት አትችልም። ምንድነው ወይት ነው መውጣት ማለት ነው እንዴ? እንዴት ነው እንደዚህ ያሉልሽ በመጽሐፍ ኢትዮጵያ ተንጉ በቀስተ ደመና ሰማይ መቀነቱን ባንዲራሽን ታጥቆ አርማሽ የታተመን እንኳን ባለመዳፍ ባሪያም ታውቆ ኢትዮጵያ ሀገሬ ወይ አጨፍርጨፍ እንትኑ አጀንዳው ነው ምንድነው? በሩን ክፈችልኝ። አልከፍትም። ለምን ማከፍችልኝ? አልከፍትም። አንቺ አቤት እንዴ! ክፈች። አብስ መስራት ይኖርክ። ሀሴት በሩን ክፈችልኝ። አልከፍትም። ለምን ማከፍችልኝ? አልከፍትም። አትሄድም። ሰው በገዛ እጁ ካልሞትክ ይላል እንዴ? ምንድነው ችግርክ? ለምንድነው የምሞተው? ለምንድነው የምሞተው? ንገሪኝ። እንደዚህ አይነት ነገር ሲጀመር መግባት የለብህም። በባንዲራው ይሻለው። በባንዲራው ይሄ ጤነኛ አይደለም እንዴ? በእናታችሁ ሳታዩ እያደራችሁ አትቃዡብኝ። ምን አይነቶቹ ናቸው? በቃ አልከፍትም። በምን እንደምትወጣ አያለሁ። ነው? አዎ ነው። ገንጥለው ከፈለክ ወይኔ ትውልዴ እውን አንቺን ወለደ? እውን አንቺን ወለደ? ማን ነው? ክፋታ ሶሪ። ለማንኛውም አሁን ስለማከብርሽ ምንም አታክብረኝ። ከፈለክ ያለ ማክበር መብት አለ። ሲጀመር ያልተኛችሁ ከሆነ ገብታችሁ ተኙ። ተኝታችሁም እየቃዣችሁ ከሆነ ደግሞ ለመንቃት ሞክሩ። ምን ግን በጣም ስራ እንደፈታችሁ ነው የሚያሳየው። ይሄ መግለጫ ሰጥ እንደዚህ ነው ማድረግ አይደል? ኪራ አው ፕሪንት የተጻፈው ማለት በትልቁ አይ እሱ እስከሚደርስ ድረስ እኮ ነው። ባነርስ አላዘጋጃችሁ? እንጂ ቀዳማዊ እመቤት ከሆነ ምንም እመቤት ምንም የለውም። እንግዲህ እቺ ቀዳማዊ እመቤቴ ከተገቢ ያልነሳም ብላለች። ሴት ልጅ እኮ ባሏን ከጎኑ ሆና የምታበረታታ ነች። በጣም እንደው ላበረታታ እኔ ምን እብድ ነው። ሀገሬን እወዳለሁ። ሀገሬን ላገለግል እድሉ አሁን ነው። እድሌን ተጠቅሜ ከዶሮ ጋር አንድ ላይ በመሆን ህዝቤንም ሀገሬንም አገለግላለሁ። ግን አብርሽ የምር ማለት አሁን ቁም ነገር ስነግራችሁ እንቁላል ስንት እንደገባ ታውቃላችሁ? ስንት ገባ? 22 ብር እኮ ነው የሚሸጠው። ለምን ዶሮ አናረባ? አንቺ እውነትሽን ነው። ፓርቲ ከማቋቋሙ እሱ የተሻለ ነው ይመስለኛል። እኔም እሱን ነው የምልክ። ዶሮ ማርባቱ አይቀላችሁ? እኔ የምልህ ፓርቲ ከማቋቋሙ ዶሮ ማርባቱ አይሻልም? ለባለሙያዎቹ እንደላችሁ ሁሉም እኮ ያለሙያው ያለመክሊቱ እየገባ ነው የሚበጠበጠው። ለማንኛውም ትክክል መሰልሽ ነው ሳስበው። እኔ ትክክል ነኝ። እኔ የምልህ ዶሮ ብናረባ አይሻልም? ትንሽ ፖለቲካው ላይ ቆይተን ወይኔ እግዚአብሔር፣ አንተ ነህ ደግሞ አንድም ኪራ አንተ ነህ እዚህ የምትበጠብጠው። ግን እኮ ፖለቲካ ደም ውስጥ አለ። ወይኔ እግዚአብሔር፣ ወይኔ ፖለቲካ አንተ ፖለቲካው ትበል ከዚህ በኋላ። እስቲ ዝም በል አብርሃም፣ ዝም በል። ጭራሽ በባንዲራ ያፍነሽ ልትገይኝ ነው? እንደው በመቤቴ እንደው ምን ላርግ እንዴ? አንተ ሰላም ነገር አስበህ አትጠብቅኝ እንዴ? ሁሌ ነገር ነው እንዴ የምታስበው? ሀሴት አንድ ሙዚቃ የሚያቀናብር ሰው ፖለቲካ ፓርቲ ውስጥ ከገባ እኔ እንዴት እና ምን ይጣበስ? እኔ ደግሞ ምን ያገባሃል አንተ? ለምን ደግሞ ያገባኝ? ምን ያገባ እንዴ? እኔ ለምን ሰው አንቆ ፈረጠ ተብለህ ሄደህ አንተም አንቀት ፈርጣለህ? በቃ ለማንኛውም ይሄንን ከካሜራ ጀርባ እናወራው አይሻል? ቁረጠው። እሺ ለማንኛውም ምንድነው እንደዚህ መንጨረጨርሽ? ግን አንቺ ያማሃል። ምንድነው ሲጀመር እንዴት እንደዚህ አይነት ነገር ባክሽ ፍራንክ እናድርግሽ ብለን ነው እኛ። በጣም መንጨረጨርሽ እኮ እንዴ! ቢያንስ እንኳን ከጎኔ ለደቂቃም ለምን አልሞከርሽም? እዛው ነበር። ምን ተሰማሽ? ምንም አያስተማኝም። ሁሌ እብድ ናችሁ፣ እንዳበዳችሁ ነው የምትኖሩት። ለማንኛውም ዝም ብለሽ አትንጨርጨሪ። ደስጠሉ ውድ ቤተሰቦቻችን አንቺ
እና ውድ ቤተሰቦቻችን የነበረን ቆይታ ይሄን ይመስል ነበረ። ያው እንዳያችሁት ነው፣ የተለየ ነገር የለውም። ሀሱ በተወሰነ መልኩ ምናምን ብላለች፣ እንደ ባንዲራ ተውለብለባለች። ተውለብለበተዋት። እኛ ግን ዶሮ አታምርም? አይታችኋታል አይደል? ዶሮዋ በጣም ቆንጆ አድርገን ይሳላል። ሀሱ እንዴት አይሻት? ለሰይል ራሱ ማተውን ሰዎች ናቸው። የምር እንትን ነው አይጥ ነው የምትመስለው ግን ዶሮ። ለማንኛውም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ እኛ ተወዳጆች። ሁላችሁም ይሄን ቪዲዮ የምትመለከቱ እባካችሁን ስንወዳችሁ ላይክ አድርጉልን፣ ሰብስክራይብ አድርጉ። ወይ እውነቱን የምር አሁን የምሩ ነው። በጣም ቪዋችን እየቀነሰ ነው ጎበዝ፣ የምር ማለት ነው። ይሄን እንዳበደ ነው። እሱን አትስሙት፣ ግን እኔን አዳምጡኝ። እሺ ውድ ቤተሰቦቻችን እባካችሁ ይሄ ቪዲዮ ከደረሳችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ቤተሰቦቻችን ላይክ አድርጉ። ከዛ ሼር አድርጉ ለሰዎች። ሼር እያደረጋችሁ ብዙ ሰው ጋር ደርሶ እንዲያዩትና ሰብስክራይብ እንዲያደርጉ አርጉ። እባካችሁ አግዙ። ለማንኛውም ግን ዶሮን ይምረጡ። ወይኔ እግዚአብሔር